ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ ውድ ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ነው የሚሆነው። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ ስፖርታዊ ጉዳዮችን በዛሬ ፕሮግራማችን እያነሳን ቆይታን የምናደርግ ነው የሚሆነው። ሀሳብና አስተያየት ካላችሁ ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብ ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። የተለያዩ ርዕሰ ጉዳዮችን የምናካፍልበትን የዛሬ ፕሮግራማችንን ወደ እናንተ የምናደርስ ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋበዝኳችሁ። ከመሸጋገሪያ በኋላ በድጋሚ እንገናኛለን። አብረን እንቆይ። ወደ ቀዳሚው መረጃችን እናምራ። የቼልሲ ጉዳዮችን በማስቀደም የዛሬ ፕሮግራማችንን እንጀምር። ውድ ቤተሰቦቻችን አሌሃንድሮ ጋርናቾ የተወሰኑ መስፈርቶች ከተሟሉለት በቋሚነት ወደ አስተን ቪላ እንደሚዘዋወር ተረጋግጧል። አሁን ላይ በውሰት በቪላ ፓርኩ ክለብ ውስጥ ነው የሚገኘው። ነገር ግን በቋሚነት የሚዘዋወርበት እድሉም ትልቅ እንደሆነ የሚያሳዩ መረጃዎችን ነው ኒዘር ኪንሰላ የቢቢሲ ስፖርት ጸሐፊው የተናገረው። በተጨማሪም የዝውውር መስኮቱ በሚዘጋበት የመጨረሻው ሰዓታትም ኒኮላ ጃክሰንም ጭምር እንዲሁ እሱን ተከትሎት ወደ አስተን ቪላ ሊዘዋወር የሚችል ሌላኛው ተጫዋች ተደርጎ እንደሚቆጠር ነው ይኸው የመረጃ ምንጭ ጨምሮ የተናገረው። ጆ ሃርት የቀድሞ ማንቸስተር ሲቲ ግብ ጠባቂ ይናገራል። ቼልሲ በዚህ የውድድር ዓመት ወይም በዚህ ዓመት ለዋንጫው ከሚፎካከሩ ቡድኖች መካከል አንደኛው እንደሚሆን በጣም እጠብቃለሁ ሲል ነው ጆ ሃርት የሚናገረው። እድሉ በጣም ይኖራቸዋል፣ ምክንያቱም በዚህ የውድድር ዓመት በጣም ጠንካራ ሆኖ ይመጡ ይመስለኛል። ቼልሲ በሚቀጥለው የውድድር ዓመት ለዋንጫው ከሚፎካከሩ ቡድኖች መካከል አንደኛው ነው ሲልም ጭምር ነው ጆ ሃርት ሀሳቡን የተናገረው። ሞርጋን ሮጀርስ አዲሱ የቼልሲ ፈራሚ ሀሳቦቹን ሰጥተዋል። እግር ኳስ የቡድን ጨዋታ ነው ብሏል ሞርጋን ሮጀርስ። 11 ተጫዋቾች በአንድ ላይ ይጫወታሉ። አሰልጣኙ ወይም ደግሞ ቡድኑ ከኔ የሚፈልገውን ነገር ሚና ሁሉ በሙሉ አቅሜ ለመወጣት ሞክራለሁ ሲልም ጭምር ነው ሞርጋን ሮጀርስ ሀሳቡን እየሰጠ የሚገኘው። ከኮል ፓልመር ጋር ስለሚኖራቸው ጥምረትም በርካቶች እንግዲህ የሚጠብቁት ጥምረት ነውና በዚህ ጉዳይ ላይም ጥያቄ ቀርቦለት ነበር። እርስ በርሳችን በመረዳዳት ላይ የተመረኮዘ ነው። ሁለታችንም የተለያዩ ጥንካሬዎችና የአጨዋወት ዘዴዎች ያሉን የእርስ በርሳችን ጥንካሬን በመጠቀምና ድክመትን በመሸፈን በጣም ጥሩ ጥምረትን መፍጠር እንችላለን ሲልም ነው ሞርጋን ሮጀርስ የተናገረው። ዋናው ነገር ግብ ማስቆጠር፣ እድሎችን መፍጠርና ለቡድኑ ማገልገል ነው። ሁላችንም ይህንን ደግሞ በየራሳችን መንገድ እናደርገዋለን። የተሻለውን የቼልሲ ስሪት ለማሳየትም እርስ በርሳችን በደንብ እንሞካከራለን ወይም ደግሞ እንተጋገዛለን ሲልም ጭምር ነው ሞርጋን ሮጀርስ የሚናገረው። አሰልጣኙም ሆነ ባልደረቦቼ የሚሰጡኝን ማንኛውም ሚና በሙሉ አቅሜ ለመወጣት ሞክራለሁ። ጎል ማስቆጠር ወይም አሲስት ማድረግ ብቻ የሚያስጨንቀኝ ተጫዋች አይደለሁም። ለቡድኑ አስተዋጽኦችን እስካበረከትኩኝ ድረስ እድሎችን እስከፈጠርኩኝና ቡድኑ እንዲያሸንፍም የሚያስፈልገውን ነገር ሁሉ እስካደረግኩኝም ድረስም ያ ብቻ ነው እኔን የሚስበኝ ሲልም ጭምር ይናገራል። ዋናው ነገር ቡድኑ ድል ማድረጉ ነው ሲልም ነው ሞርጋን ሮጀርስ የሚናገረው። ጫና ደስታንና ተነሳሽነትን ያመጣል። ለምንም ነገር ካልተጫወትክ ያ ስሜትና ጉጉት በጭራሽ አይኖርህም። በጫና ውስጥ መጫወት ደግሞ የተሻለ ተጫዋች እንድትሆን ያደርግሃል። ሰዎች ከሜዳ ውጪ ምንም ነገር ይናገሩ፣ እኔ ግን በሜዳ ላይ የምችለውን ለማሳየት እሞክራለሁ። ለምን እዚህ እንዳለሁና ቡድኑን እንዴት እንደምረዳም ለማሳየት ነው የምሞክረው። ለዚህ ነው እዚህ ክለብ ውስጥ የመጣሁት ሲል ይናገራል ሞርጋን ሮጀርስ። በአጠቃላይ ወደ ቼልሲ ዝውውሩን ካደረገ በኋላ እንግዲህ የተወሰኑ የወዳጅነት ጨዋታዎችን እንዳደረገ ይታወቃል። በሚቀጥለው ሳምንት አሁን በሚመጣው በፊታችን ሳምንት ላይ በሚደረገው የተወዳጁ የእንግሊዝ ፕሪሚየር ሊግ ደግሞ ለቼልሲ በጣም ከሚጠበቁ ተጫዋቾች መካከል አንደኛው እንደሚሆን ነው በርካቶች የሚጠብቁት። ማንቸስተር ዩናይትድን የተመለከቱ መረጃዎችን ወደ እናንተ እናደርስ። ለካሪክ ያደረጉት ድጋፍ አሳፋሪ ነው ተብለዋል ኢኒዮሶች። በስፖርት ተንታኝነት እየሰራ የሚገኘው ጄሚ ኦሃራ ነው ይህንን ሀሳብ የሰጠው። ማንቸስተር ዩናይትድ በዚህ የክረምት ተጫዋቾች የዝውውር መስኮት እያደረገው ባለ እንቅስቃሴም ደስተኛ እንዳልሆነ ይኸው ይናገራል ጄሚ ኦሃራ። ማንቸስተር ዩናይትድ የሊጉን ዋንጫ ለማንሳት ስላለው እድል የተጠየቀው ጄሚ ኦሃራ እኔ እንደማስበው ክለቡ ካሪክ ላይ በቂ ሁኔታዎች ላይ ሊደግፈው ይገባ ነበር፣ ነገር ግን ያንን ድጋፍ
እያደረገለት አይገኝም በዚህ የዝውውር መስኮት ሲልም ጭምር ነው ጄሚ ኦሃራ የሚናገረው። ምናልባትም እድል ሊኖራቸው ይችል ነበር፣ ነገር ግን በዚህ የዝውውር መስኮት ካሪክን የደገፉበት መንገድ እጅግ በጣም አሳፋሪ ነው። ፕሪሚየር ሊጉን ለማሸነፍ ጥሩ ተፎካካሪ መሆን ይችሉ ነበር በዚህ የክረምት ተጫዋቾች የዝውውር መስኮት ጥሩ ዝውውሮችን ቢያደርጉ ኖሮ፣ ነገር ግን ያንን አለማድረጋቸው በጣም አሳፋሪ ሆኖብኛል ሲልም ጭምር ነው ጄሚ ኦሃራ የሚናገረው። ድጋፍ እንዲያደርጉለት እንግዲህ በማሳመን የአሰልጣኝነቱን ቦታ ሰጡት። እሱም ደግሞ ባለፈው የውድድር ዘመን ቡድኑን ወደ ቻምፒየንስ ሊግ በመመለስ አስደናቂ ስራ ሰርቶላቸዋል። እሱ ግን በምላሹ ሁለት ተጫዋቾችን ብቻ ነው ያስፈረሙለትና ይሄ በጣም አሳዛኝ ነገር ነው ሲል ጄሚ ኦሃራ ይናገራል። ዩናይትድ ከዋንጫ ፉክክር ርቋል። አሁንም ከ3 ወይም ከ4 ዓመታት በፊትም በነበረባቸው ያንኑ የተከላካይ መስመር ነው አሁንም እየተጠቀሙ የሚገኙት። ቡድኑ ላይ ለውጦችን ማድረግ እንኳን አልቻሉም ሲልም ነው ጄሚ ኦሃራ እየተናገረ የሚገኘው። ያው ከማንቸስተር ዩናይትድ ጋር በተያዘ በዚህ የክረምት ተጫዋቾች የዝውውር መስኮት በርከት ያሉ ዝውውሮችን ያደርጋሉ ተብሎ ተጠብቀው ነበር። ነገር ግን እንደሚጠበቀው አልሆነም። በዚህ የዝውውር መስኮት ላይ ያላቸው እንቅስቃሴ እርግጥ ነው አሁንም ቀሪ ጊዜያቶች ይኖራሉ ተብሎ ይታሰባል። 1-2 ሳምንታት ይቀራሉ ተብሎ ይታሰባል በዝውውር መስኮቱ ላይ ነው። ወደ 12 ቀን አካባቢ ይቀራል። በእነዚህ 12 ቀናቶች ውስጥ ምን አይነት እንቅስቃሴዎችን ያደርጋሉ የሚጠበቅ ጉዳይ ነው። አሌክስ ክሩክ ማንቸስተር ዩናይትድ በሚቀጥሉት ቀናት ላይ አንድ ትልቅ ዝውውርን ሊያደርግ ይችላል የሚል ግምቱን አስቀምጧል። ነገር ግን እስካሁን የተደረገው እንቅስቃሴ ግን በቂ ነው ተብሎ አይታመንም። ለዚህም እንደ ማሳያ የሚያሳየው ደግሞ የወጣው ኔት ስፔንድ ነው። ወይም ደግሞ ማንቸስተር ዩናይትድ ያወጣው ኔት ስፔንድ በጣም ከረጅም ጊዜያቶች በኋላ የተመዘገበ እንደሆነ፣ ዝቅተኛ ኔት ስፔንድ እንደሆነ ይፋ ተደርጓል። ማንቸስተር ዩናይትድ በክረምቱ የዝውውር መስኮት በተጠበቀው ልክ አለመንቀሳቀሱ ነው እየታየ የሚገኘው። ዩናይትዶች በዚህ የክረምት የዝውውር መስኮት ከገቢ ወጪ ወይም ደግሞ ካወጡት ወጪ እና ካስገቡት ገቢ ጋር በአጠቃላይ ኔቱ ሲቀናነስ ማለት ነው በአጠቃላይ 44 ሚሊዮን ፓውንድ ብቻ ነው ወጪ ማድረጋቸው እየተገለጸ የሚገኘው። ይህም በማንቸስተር ዩናይትድ ታሪክ 11 ዓመታት አልፎታል እንደዚህ አይነት ነገሮችን በዝውውር መስኮት ላይ ሲመዘገብ። ይሄ ከ11 ዓመት በኋላ በክለቡ ቤት ዝቅተኛ ሆኖ መመዝገብ ችሏል። ይሄ ምን ያክል ተጫዋቾችን አለማስፈረማቸውን፣ ምን ያክል ወጪዎችን አለማውጣታቸውን የሚያሳይ አይነት ቁጥር እንደሆነ ነው ትራንስፈር ማርኬት የተባለ የመረጃ ምንጭ ይፋ ያደረገውና በዚህ ምክንያትም ለማይክል ካሪክ ድጋፍ እያደረጉለት አይገኝም። በሚቀጥለው የውድድር ዓመት ራሱን አጠናክሮ እንዲመጣ የሚል አይነት ሀሳቦችን ነው በትልልቆቹ የመረጃ ምንጮች መሰረት እየተነገረ የሚገኘው። ማርከስ ራሽፎርድ በማንቸስተር ዩናይትድ ለመቆየት እንደወሰነ ይፋ ተደርጓል። ማርከስ ራሽፎርድ በማንቸስተር ዩናይትድ ለመቆየት መወሰኑን ይፋ አድርጓል። እንግሊዛዊው አጥቂ ከዚህ ውሳኔ ላይ ለመድረስም ዋነኛው ምክንያቱ አሰልጣኝ ማይክል ካሪክ እንደሆነ ይፋ ተደርጓል። ማይክል ካሪክ ይህንን ተጫዋች በዚህ ክለብ ውስጥ ማቆየት ትልቁ ፍላጎቱ እንደነበረ በተደጋጋሚ ሲገለጽ ነበር። በርከት ያሉ ክለቦች ለዚህ ተጫዋች ጥያቄዎችን ቢያቀርቡም ነገር ግን ተጫዋቹም እርግጥ ነው በትልልቅ የአውሮፓ ክለቦች ካልሆኑ በስተቀር ወደ የትኛውም ክለብ የመዛወር ፍላጎቶችን እንዳላሳየ እናስታውሳለን። ነገር ግን ካሪክ ደግሞ ይህንን ተጫዋች በክለቡ እንዲቆይ በጣም ትልቅ እንቅስቃሴዎችን ማድረጉን ተከትሎ አሁን ላይ ማርከስ ራሽፎርድን ለማቆየት ጥሩ ነገሮችን አድርጓል። ካሪክ በቀጥታ ከራሽፎርድ ጋር የተነጋገረ ሲሆን ከዚህ ንግግር በኋላም ራሽፎርድ በክለቡ ለመቆየት መወሰኑ ይፋ ተደርጓል። በንግግራቸው ወቅትም ማይክል ካሪክ የቡድን ውስጥም ለሱ ያዘጋጀው ሚና እናም በዩናይትድ ውስጥ ስለሚኖረው የወደፊት እቅድም እንደገለጸለት ጭምር ነው የተነገረው። ይህም ንግግር ራሽፎርድን ያሳመነው ሲሆን በክለብ ውስጥም ለመቆየት እንዲወሰን እንዳደረገው ጭምር ይፋ እንደተደረገ ነው የመረጃ ምንጮቹም ይፋ ያደረጉት። ለማርከስ ራሽፎርድም ዌይን ማርክ ሩኒ የቀድሞ የማንቸስተር ዩናይትድ ሌጀንድ ሀሳቡን ወይም ምክሩን ለግሶታል። እሱ የሰውነት እንቅስቃሴውን መቀየር አለበት። ወደደውም ጠላውም ደጋፊዎቹ ወደ እሱ እንዲመጡ ማድረግ ያለበት ራሱ ነው። በ2010 እኔ ለመልቀቅ ተቃርቤ ነበር። ሆኖም ግን በክለብ ውስጥ ቆየው። ከዚያ በኋላ ግን ጥሩ ባልጫወትም ራሱ በትጋት ሰራ ነበር ሲል ይናገራል። ይሄ ትጋቴ በሜዳ ላይ በደጋፊው ዘንድ የሚታይ ነበር እና ማርከስ ይህንን ማድረግ ይኖርበታል። ስለዚህ ለዚህ ክለብ ለማንቸስተር ዩናይትድ ለመጫወት በጣም በትልቁ እንቅስቃሴዎችን ማድረግ አለበት ሲልም ነው ዌይን ማርክ ሩኒ ለማርከስ ራሽፎርድ መልእክቱን እንዳጋራ የተገለጸው። ማንቸስተር ዩናይትዶች በዚህ የክረምት ተጫዋቾች የዝውውር መስኮት ምናልባት ያስፈርሙበታል ተብለው ከተጠበቁት ቦታዎች መካከል አንደኛው የአጥቂ ስፍራ ተጫዋች እንደሆነ በርካቶች ያነሳሉ። ነገር ግን በዚህ ክረምት አሁን ላይ የአጥቂ መስመር ተጫዋች ያመጣሉ ወይ? እጅግ አጣብቂኝ ይሆናል። ምክንያቱም በዝውውር ገበያው ላይ ብዙ እንቅስቃሴዎችን እያደረገ ካለመሆኑ ጋር በተያዘ በማንቸስተር ዩናይትድ በኩልና አሁንም የሚነሱ ስሞች አሉ ከማንቸስተር ዩናይትድ የአጥቂ አማራጮች ጋር በተያዘ ምናልባት ጆሹዋ ዝርክዚ የሚለቅ ከሆነ የአጥቂ መስመር ተጫዋች የማምጣታቸው ነገር በጣም ገፋ ይላል ተብሎ ይጠበቃል። አይቨን ቶኒ እና ዣን ፊሊፕ ማቴታ ማንቸስተር ዩናይትድ ለአጥቂ ቦታ እያጤናቸው የሚገኘው ሁለት አማራጮች እንደሆኑ እየተገለጸ ይገኛል። ይህም የሆነው ግን ጆሹዋ ዝርክዚ ቡድኑን ለቆ የሚወጣ ከሆነ ብቻ እንደሆነ እየተገለጸ ነው
የሚገኘው። ሁለቱ እንደ ልምድ ያላቸውና አነስተኛ ወጪ የሚያስወጡ አይነት አማራጮች ተደርገው ነው የሚቆጠሩት። ሆኖም ግን እስካሁን ድረስ የጆሹዋ ዝርክዚ መውጣት ጋር በተያያዘ ምንም አይነት ለውጦች የሉም ወይም ደግሞ የላቀ እድገቶች እየታዩ አይገኝም። ጆሹዋ ዝርክዚ በዚህ የክረምት ተጫዋቾች የዝውውር መስኮት ክለቡን ይለቃል የሚሉ ተደጋጋሚ መረጃዎች ሲወጡ ነበር። በተለይ ከጣሊያኑ ክለብ ዩቬንቱስ ጋር በተደጋጋሚ ስሙ ሲነሳ እንደነበር እናስታውሳለን። አሁን ላይ ግን ምንም የተረጋገጠ ጉዳይ የለውም። ተጫዋቹ ይለቃል አይለቅም ምንም የተረጋገጠ ጉዳይ እንደሌለውና በቀጣይ ቀናት እንደሚወሰን ነው ይፋ የተደረገው። ስለዚህም ዝርክዚ የሚለቅ ከሆነ ግን ዩናይትዶች እሱን የሚተካ ተጫዋችን ለማምጣት በተለይ ልምድ ያለው ተጫዋችን ለማምጣት ጥረት ያደርጋሉ ተብሎ ይታሰባል። ሌላኛው አጥቂያቸው ቤንጃሚን ሼስኮም ከጉዳት እንዳገገመ የሚታወቅ ጉዳይ ነው። በፕሪሚየር ሊጉ የመክፈቻ ጨዋታ ከሃል ሲቲ ጋር በሚደረገው ጨዋታ ጭምር ወደ ሜዳ ሊመለስ እንደሚችል የሚያሳዩ ፍንጮችን እየተመለከትን እንገኛለን። ቤንጃሚን ሼስኮና ማታያስ ደሊት ወደ ቡድን ልምምድ መመለሳቸው አሁን ላይ ይፋ እየተደረገ እንደሚገኝ ነው የተገለጸው። ሁለቱ ተጫዋቾች ከዚህ ቀደም በደብሊን የተወሰነ ልምምድ ላይ ቢሳተፉም ለመጀመሪያ ጊዜ ግን ወደ ሙሉ ልምምድ መመለሳቸው ይፋ ተደርጓል። ማታያስ ደሊት እና ቤንጃሚን ሼስኮ ከሃል ሲቲ ጋር ለሚኖረው ጨዋታም የሚደርሱበት እድል ሰፊ መሆኑ ነው እየተገለጸ የሚገኘው እንደ ስካይ ስፖርት ዘገባ። የአርሰናል መረጃዎችን ወደ እናንተ እናደርስ። አርሰናል ኬናን የልዲዝን ለማስፈረም በሚቀጥሉት ቀናት ውስጥ አሁንም ለመንቀሳቀስ ውሳኔዎችን እንዳሳለፈ ነው ሳቻ ታቮሪየር መረጃውን እያጋራ የሚገኘው። አርሰናል ጥያቄ እንደሚያቀርብ ወይም ለመደራደር እንደሚሞክር ነው ሳቻ ታቮሪየር በሚቀጥሉት ቀናት ጠብቁ እያለ የሚናገረው። ኬናን የልዲዝ ለማይክል አርቴታው እውነተኛ ኢላማ እንደሆነ እየተገለጸ ይገኛል። እናም ህልምም ነው። ስለዚህ አርቴታ የሚፈልገው አማራጭ ተደርጎ ይቆጠራል ኬናን ይልዲዝ እና በዚህ ምክንያትም ሳቻ ታቮሊየር በሚቀጥሉት ቀናት አርሰናል በኬናን ይልዲዝ ላይ እንቅስቃሴዎችን እንደሚያደርግ እርግጠኛ ነኝ ሲልም ጭምር ነው የተናገረው። ከዚህ ቀደም በሰኔ ወር አጋማሽ ላይ በዝርዝር ተወያይተን እንደነበረው ሁሉ ኬናን ይልዲዝ ለአርሰናል እውነተኛ የዝውውር ኢላማ እንግዲህ ሲሆን ለሚኬል አርቴታ ደግሞ ትልቅ የሚፈልገው ተጫዋች ነው። አርሰናል ተጫዋቹን ለማስፈረም በቁርጠኝነት የተነሱ ሲሆን በሚቀጥሉት ጥቂት ቀናት ውስጥም ለዩቬንቱስ ክለብም ይፋዊ ጥያቄዎችን ያቀርባል ወይም ደግሞ ቢያንስ ይፋዊ የውይይት ጥያቄን ያቀርባል ተብሎ እንደሚጠበቅ ነው የመረጃ ምንጩ ይፋ ያደረገው። በአጭሩ አርሰናል ዝውውሩን እውን ለማድረግ ሙሉ አቅሙንም አውጥቶ ለመንቀሳቀስም እንደወሰነ ጭምር ተነግሯል። ክለቡ ከዚህ ቀደም ከቪኒሲዮስ ጁኒየር ወኪሎች ጋር ተመሳሳይ ጥረት አድርጎ የነበረ ቢሆንም ብራዚላዊ ተጫዋች ግን ውሉን በማራዘሙ ምክንያት ክለቡ አሁን ላይ አርቴታ ለበርካታ ወራት ለማስፈረም በጽኑ ሲመኘው ወደ ነበረው አማራጭም ፊቱን እንዳዞረ ጭምር እየተነገረ ነው። አርሰናል በእጁ ላይ ያለውን አቅም ሁሉ ተጠቅሞ ጥረት እንደሚያደርግ እየተገለጸ ሲሆን ኬናን ይልዲዝ በክለቡ እጅግ ወሳኝና ትልቅ ትኩረት የሚሰጠው አማራጭ ተደርጎ ይቆጠራል። አሁንም ቢሆን ለአርሰናል ግን ምናልባት እጅግ አስጊ የሚባለው ጉዳይ ክለቡ ዩቬንቱስ ይህንን ተጫዋች አሁንም የመልቀቅ ምንም አይነት ፍላጎት የመልቀቅ ምንም አይነት ሙከራዎችን እንደማያደርግ ጭምር ነው እየተገለጸ የሚገኘውና ይሄ ምናልባት ለዚህ ቡድን ወይም ደግሞ ለአርሰናል አስቸጋሪ ያደርግባቸዋል ዝውውሩን ተብሎ እንዲጠበቅም ካደረጉ ምክንያቶች መካከል አንደኛው ነው። ሌላኛው የዝውውር መስኮቱ ሊዘጋ 2 ሳምንታት በቀረው በዚህ ጊዜ ውስጥ የአንድሪያ ቤርታ ጉዳይ አሁን ሌሎች ተጫዋቾችን ለማምጣት በተለይ በማጥቃት መስመሩ ላይ መፍትሄዎችን ለመፈለግ በጣም ጫና ውስጥ እየገባ እንደሆነ የሚያሳዩ ነገሮች ያሉ። አርሰናል አሁንም በማጥቃት መስመሩ ላይ ተጫዋቾችን ለማምጣት ጥረቶችን እንደሚያደርጉ ይጠበቃልና በእነዚህ በቀሩት ጊዜያቶች ደግሞ ምን አይነት የማጥቃት መስመር ተጫዋቾችን ያመጣል የሚለው ጉዳይ በጉጉት የሚጠበቅ እንደሆነ ነው ዘገባ የጠቆመው። ሚኬል አርቴታ ይናገራል። የፕሪሚየር ሊጉን ዋንጫ እንደገና ማሳካት ፈልጋለሁ ብለዋል። ሚኬል አርቴታም ሲናገር አሁን ላይ በህይወቴ ውስጥ የማይረሳ ተሞክሮ አለኝ፣ እናም አሁንም የበለጠ ፈልጋለሁ ሲል ሚኬል አርቴታ ይናገራል። መሰረቱን ጥለናል፣ እንዲሁም ዋንጫውንም በማሸነፍ ደግሞ ተሳክቶልናል። አሁን ግን እንደ ክለብ ከዚህ የበለጠ ትልቅ ነገርን ለማሳካት የምንመኝበት ጊዜ ላይ ነው የምንገኘው ሲል ሚኬል አርቴታ ጨምሮ ተናግሯል። የአርሰናል ስራ አስኪያጅ የሆነው ሪቻርድ ጋርክሊክ ስለ ማይልስ ሉዊስ ስኬሊ ይናገራል። እንደዚህ አይነት ወሬዎች መኖራቸው ተፈጥሯዊ ነው። አሁን ላይ ስለ ሌሎች ክለቦች ፍላጎት መኖር ሀሳብ መስጠት በጭራሽ አልፈልግም። ነገር ግን ስለ ማይልስ ሉዊስ ስኬሊ ቡድናችን ውስጥ ስላለ ደስተኛ ተጫዋች ግን መነጋገር የለብንም። እሱ በክለባችን የሚቆይና በክለባችን የሚቀጥል ተጫዋች ነው ሲልም ጭምር ነው የተናገረው። ሪቻርድ ጋርክሊክ ነው ይህንን ሀሳብ የሰጠው። ስለ ዝውውር ሁኔታም ይናገራል። ቡድናችንን ማሻሻል ሁሌም ፍላጎታችን ነው ብለዋል። እንዳልኳችሁ እዚህ ስራችንን ጨርሰናል ብለን ዝም ብለን አንቀመጥም። ሁሌም ቢሆን ቡድናችንን ለማሻሻል ያለንን አማራጮች በሙሉ እንመለከታለን። አሁንም ዝውውሩ ሊዘጋ ሳምንታት ይቀሩታል። እናም ትክክለኛው ድል ከመጣም መመልከታችን አይቀሬ ነው ሲልም ይናገራል። ቡድኑ ላይ ጥራቶችን ለመጨመርም አሁንም ፍላጎታችን ነው ሲል ሪቻርድ ጋርክሊክ ጨምሮ ተናግሯል።
በእርግጥም አሁን ላይ የሊጉ ሻምፒዮን እንደመሆናችን እኛን ማሻሻል የሚችሉ ተጫዋቾችን ማግኘት ከባድ ነው። ስለዚህ የገበያ ሁኔታውን ትንሽም ሊሆን ይችላል፣ ነገር ግን እድሉ ከተገኘ በእርግጠኝነት እንመለከታለን ሲል ነው ይኸው ሰው ሀሳቡን የተናገረው። ስለ ማይልስ ሉዊስ ስኬሊም ሲያነሳ ስኬሊ የባለፈው የውድድር ዓመት የጨረሰበትና ይህንን ዓመት የጀመረበት ብቃትም እጅግ የማይታመን ነው። እናም እኛ እንደ ክለብ ደግሞ ምርጥ ተጫዋቾቻችንን ማቆየት ነው የምንፈልገውና ስለ ማይልስ ሉዊስ ስኬሊ የተነሱ የተለያዩ ክለቦች ፍላጎቶችን ማንሳት ተገቢ ነው ብዬ አላምንም። እሱ የእኛ በጣም ወሳኝ ከሚባሉ ተጫዋቾች መካከል አንደኛው ነው ሲልም ነው ሪቻርድ ጋርክሊክ የተናገረው። ስለ ተጫዋቾች መልቀቅም ጥያቄ ቀርቦለት ነበር። የተጫዋቾች መልቀቅና አዲስ መፈረም የተለመደ ነገር ነው። እናም የትኛውም ተጫዋች ሙሉ የእግር ኳስ ዘመኑን በአንድ ክለብ እቆያለሁ ብሎ ማሰብ የሚችል አይመስለኝም ሲልም ጭምር ተናግሯል። የአርሰናል ስራ አስኪያጅ ሪቻርድ ጋርክሊክ ነው ይህንን ሀሳብ እየሰጠ እንደሚገኝ ይፋ የተደረገው። ማርቲን ኦዴጋርድ ከብሩኖ ጊማሬሽ ጋር አብሮ ስለመጫወት አስቴቱን ሰጥቷል። በጣም ጥሩ ነበር ብሏል። ከሱ ጋር መጫወት በእርግጠኝነትም ጥሩና ተፈጥሯዊ የሆነ ስምምነት ነበር። ከተቀላቀለበት መጀመሪያ ቀን ጀምሮ ነገሮች በጣም በተፈጥሯዊ ሁኔታ እየተከናወኑ ይገኛሉ። ቀደም ሲልም ከሱ ጋር ጠንካራ ፉክክርና ግጥሚያዎች የነበሩን ቢሆንም ነገር ግን አሁን ላይ የቡድኑ አካል ሆኖ በከፍተኛ ተፈጥሯዊ ሁኔታ ላይ ነው የተቀላቀለው። የእሱን የብቃት ደረጃ መመልከት ትችላላችሁ። ኳስን መንጠቅ ይችላል። ታጋይ ነው። ከዚያም ባሻገር ከኳስ ጋር ባለው ችሎታ ደግሞ ከፍተኛ ነው። ኳስ በእግሩ ስር ሲሆን ደግሞ እርጋታን ትመለከትበታለህ። ሁልጊዜም ቢሆን ተገቢውን ጊዜ በመጠቀምም ትክክለኛውን ኳስ ያመቻቻል። ስለሆነ ድንቅ ነበር። ክሪስቶስ ዞሊስም እንዲሁ በጣም ተመችቶኛል አጨዋወቱ ሲልም ነው ማርቲን ኦዴጋርድ የሚናገረው። አዳዲስ ተጫዋቾች ገና ከጅማሬው እንዲህ አይነት ብቃቶችን ሲያሳዩ መመልከትም እጅግ በጣም አስደሳች ነው ብለዋል። የአርሰናሉ ካፕቴን እንግዲህ ማርቲን ኦዴጋርድ ነው ስለ አዲሶቹ ፈራሚዎች ስለ ብሩኖ ጊማሬሽ እና ስለ ክሪስቶስ ዞሊስ ሀሳቡን እየተናገረ የሚገኘው። ከብሩኖ ጊማሬሽ ጋር ያለው ቁርጠኝነት ምን ያክል በፍጥነት እንደዳበረ ሲጠየቅም በጣም ተፈጥሯዊ እንደነበር አስባለሁ። ቁርኝቱ ቀድሞውን የተፈጠረ ነው። እሱ ከፍተኛ ደረጃ ያለው ድንቅ ተጫዋች መሆኑን መመልከት ችያለሁ። ልምምድ ከጀመረ ሰከንድ አንስቶ የእሱን ግርማ ሞገስና የብቃት ደረጃ ማስተዋል ትችላላችሁ ሲል ይናገራል። ስለሆነ ከእሱ ጋር መጣጣም በጣም ቀላል ነበር። ድንቅ ተጫዋች ነው። በመሆኑም ወደፊትም አብሮ ለመጫወት በጉጉት እጠብቃለሁ ሲልም ነው የተናገረው። ብሩኖ ጊማሬሽን በተመለከተ ማርቲን ኦዴጋርድ ሀሳቡን ሲያጋራ በአርሰናል ቤት ውስጥ አሁን ያለው ስሜት ቪክተር ዮኬሬሽ በክለቡ እንደሚቆይ ነው ወይም በአርሰናል እንደሚቆይ ሁሉም እንደሚሰማቸው ነው ይፋ የተደረገው። ሰሞኑን አንዳንድ የመረጃ ምንጮች እንደሚናገሩት ከሆነ ይህንን ተጫዋች ከተለያዩ ክለቦች ጋር የሚያያይዙ መረጃዎችን ተመልክተናል። ለምሳሌ ያክል የሁሊያን አልቫሬዝን ዝውውር ለማጠናቀቅ እጅግ በጣም አስቸጋሪ የሆነበት ባርሰሎና ይህንን ተጫዋች ከሚመለከቱት ክለቦች መካከል አንደኛው እንደሆነ በተደጋጋሚ ሲገለጽ ሰምተናልና ነገር ግን አሁን በአርሰናል ቤት ውስጥ አሁን ያለው ስሜት ቪክተር ዮኬሬሽ በጭራሽ ከክለቡ እንደማይለቅ እና በአርሰናል እንደሚቆይ የተረጋገጠ ይመስላል። አርቴታ በሱ በጣም ደስተኛ እንደሆነ ተነግሯል። እናም በአርሰናል እንደሱ አይነት አጨዋወት ያለው ተጫዋችም እንደሚያስፈልጋቸው ነው የሚያምኑትና የቪክተር ዮኬሬሽ በቡድን ውስጥ መኖርም በጣም እንደሚወዱትና መኖርም እንዳለበት ጭምር እንደሚሰማቸው ነው ይፋ የተደረገው። አርሰናል በፕሪሚየር ሊጉ በሁለተኛው የውድድር ዘመኑ ላይ በጣም የተለየ እንደሚሆንም እርግጠኛ ናቸው። እናም እሱ ላይ ደግሞ ትልቅ ተስፋ እንዳላቸው ነው ይፋ ያደረጉት። አምና በክረምት የተጫዋቾች የዝውውር መስኮት ከስፖርቲንግ ሊዝበን ነበር አርሰናልን መቀላቀሉን የምናስታውሰውና በጣም ብዙ ውጣ ውረዶች ነበሩት ዝውውሩ። በተለይ ተጫዋቹ አርሰናልን ለመቀላቀል በጣም ትልቅ ቁርጠኛ እንደነበርም የምናስታውሰው ነው። በዚህ የውድድር ዓመት ለአርሰናል በርከት ያሉ ግልጋሎቶችን ሰጥቷል ብሎ ማንሳት ይቻላል። ምክንያቱም በዚህ የውድድር ዓመት ባደረጋቸው እንዲሁ ጨዋታዎች ላይ በአጠቃላይ በሁሉም ውድድሮች 21 ጎሎችን ጭምር ማስቆጠር መቻሉ ይታወሳልና በሚቀጥለው የውድድር ዓመት ደግሞ ሁለተኛው ሲዝኑ ማለት ነው ለተጫዋቹ በጣም ጥሩ ነገሮችን የሚያሳይበት ሲዝን ይሆናል ብለው በርካቶች በጉጉት እየጠበቁት እንደሆነ ይፋ ተደርጓል። ስለዚህ በሚቀጥለው የውድድር ዓመት የተሻለውን ቪክተር ዮኬሬሽን ልንመለከት የምንችልበት እድሉ እንዳለ ነው አሰልጣኙ ሚኬል አርቴታ ጭምር እንደሚያምን ይፋ የተደረገው። የማንቸስተር ሲቲን ጉዳዮች ደግሞ እንንገራቸው። ኒውካስል ዩናይትድ የማንቸስተር ሲቲውን አማካይ ኒኮ ጎንዛሌዝን ለማስፈረም ንግግር መጀመሩ ነው ይፋ የተደረገው። ብሩኖ ጊማሬሽ እና ሳንድሮ ቶናሊን ያጣው ኒውካስል ዩናይትድ የመሃል ሜዳውን ለማጠናከርም እየሰራ እንደሚገኝ ጭምር ነው ይፋ የተደረገው። ኒውካስል ዩናይትድ በአሁኑ ሰዓት የአማካይ ቦታውን በኒኮ ጎንዛሌዝ ለማጠናከርም በጣም ትልቅ ስራዎችን እየሰራ እንደሚገኝ ይታወቃል። በተለይ በዚህ ክረምት ወሳኝ የሚባሉ የአማካይ ስፍራ ተጫዋቾቹን ያጣውን ሳንድሮ ቶናሊ ወደ ቶተንሃም ሆትስፐርስ አምርቶበታል። ከዛ ውጪ ብሩኖ ጊማሬሽ ደግሞ ወደ አርሰናል መቀላቀሉን የምናስታውሰው ነውና በዚህ ምክንያት በጣም አስቸጋሪ የክረምት ተጫዋቾች የዝውውር መስኮትን ነው እያሳለፈ
እያሳለፈ የሚገኘው ሁለት ወሳኝ የአማካይ ስፍራ ተጫዋቾቹን ማጣቱን ተከትሎ በቀጣይ የትኞቹን ተጫዋቾች ያስፈርማል የሚለው ጉዳይ በጣም የሚጠበቅ ነበር። የተለያዩ ተጫዋቾችንም ሲመለከት ነበር። ለምሳሌ ከኦሎምፒክ ሊዮን የቀድሞውን የቶተናም ተጫዋች ፔርሚል ሆይቤን ለማስፈረም ፍላጎቶች እንደነበራቸው የሚታወስ ነው። እንዲሁ ደግሞ ዮሐን ማንዛንቢንም ለማስፈረም ጥረቶችን አድርገው ነበር፣ ሳይሳካላቸው ቀርተዋል። የእነዚህ ተጫዋቾች የዝውውር ጉዳይና አሁን ደግሞ የማንቸስተር ሲቲው ኒኮ ጎንዛሌዝን ለማስፈረም ጥረቶችን ያደርጋሉ። ኒኮ ጎንዛሌዝ በተለይ በማንቸስተር ሲቲ ቤት አሁን የሮድሪ መልቀቅን ተከትሎ ኤሊዮት አንደርሰን፣ አዩብ ቦአዲ ክለቡን መቀላቀላቸው የሚታወቅ ጉዳይ ነው። ያው የአዩብ ቦአዲ ጉዳይ በቅርቡ የሚጠናቀቅ ይሆናል ተብሎ ስለሚጠበቅ፣ ነገር ግን ኒኮ ጎንዛሌዝ በዚህ ምክንያት የመሰለፍ እድሎችን ሊያገኝ ይችላል ተብሎ ስለሚታመን አሁን ኒውካስል ዩናይትድ በሱ ቦታ ላይ ተጫዋችን ለማስፈረም በሚጥርበት በዚህ ሰዓት እሱን ለማናገርም ፍላጎት እንዳላቸውን የተገለጸው። ኒኮ ጎንዛሌዝ ባለፈው የውድድር ዘመን ለማንቸስተር ሲቲ 41 ጨዋታዎችን እንዳደረገ የምናስታውሰው ጉዳይ ነው። ይሁን እንጂ ከጥር ወር ወዲህ ግን በቋሚነት ተሰልፎ መጫወት የቻለው 2 የፕሪሚየር ሊግ ጨዋታዎችን እንደሆነ የምናስታውሰው ነውና በዚህ የውድድር ዓመትም ያ የቋሚ ተሰላፊነት እድሉን የማግኘት እድሉ በጣም ጠባብ ሊሆን ይችላል ተብሎ ስለሚታመን ወደ ሌሎች ክለቦች ሊያመራ የሚችልበት እድሉ በጣም ሰፊ እንደሆነ የሚጠቁሙ መረጃዎችን በትልቁ እየተመለከትን እንገኛለን። ማንቸስተር ሲቲ ቸልሲ በዚህ ክረምት ኤንዞ ፈርናንዴዝን ለመሸጥ አሁንም ፍላጎት እንዳላቸው ያምናል ነው እየተባለ የሚገኘው። ማንቸስተር ሲቲዎች ቸልሲ በዚህ ክረምት ኤንዞ ፈርናንዴዝን አሁንም ቢሆን እንደሚሸጡት ይሰማቸዋል ተብሏል። ስለዚህም በሚቀጥሉት የዝውውር ቀናት ላይ ይህንን ተጫዋች ለማስፈረም ቸልሲዎች ማንቸስተር ሲቲዎች ከቸልሲ በጣም ትልቅ እንቅስቃሴዎችን ያደርጋሉ ተብሎ እንደሚጠበቅ ነው ይፋ እየተደረገ የሚገኘው። ኒዘር ኪንሴላ ነው ይህንን መረጃ ይፋ ያደረገው። ማንቸስተር ሲቲ አዩብ ቦአዲን ለብዙ ዓመታት ሲከታተለው የቆየ ቢሆንም ነገር ግን የሮድሪ ተተኪ አድርጎ ግን በጭራሽ አይመለከተውም። ይህ ተጫዋች ወደፊት የራሱን ነገሮች መፍጠር የሚችል አይነት ተጫዋች አድርጎ ይቆጥረዋል እንጂ በጭራሽ ሮድሪን ለመተካት ያመጣው ተጫዋች እንዳልሆነ ይፋ ተደርጓል። ለዚያ ቦታ ኤሊዮት አንደርሰንን የመጠቀም እድሉ ከፍተኛ ነው። ሮድሪን ለመተካት ኤሊዮት አንደርሰንን ነው ለመጠቀም ሙከራዎችን የሚያደርጉት። ክለቡ ሌላ ተጨማሪ አማካይ ማስፈረም የሚፈልግ ሲሆን ኤንዞ ፈርናንዴዝ ሌላኛው ኢላማ እንደሆነ እየተገለጸ ነው። አዩብ ቦአዲ ግን በዚህ ክለብ ውስጥ የሚያበረክተው በጣም ትልቅ አስተዋጽኦች ወደፊት ይኖሩታል ተብሎ እንደሚጠበቅ ግን ይፋ እየተደረገ ነው የሚገኘው። ሁጎ ቪየና ለማቴዮ ኮቫቺች ከማንቸስተር ሲቲ ጋር ያለውን ኮንትራት እስከ መጨረሻው እንዲያጠናቅቅ እንደሚፈልግ ገልጾለታል ተብሏል። ሲቲ ኮቫቺችን በዚህ የውድድር ዘመን በቡድኑ እንዲቆይ ይፈልጋል ነው እየተባለ የሚገኘው። ስለዚህ ኮንትራቱን አጠናቆ እንዲወጣ ነው ፍላጎታቸው እየተባለ ይገኛል። ስለዚህ በዚህ የውድድር ዓመት ማቴዮ ኮቫቺች በክለቡ ቆይቶ አገልግሎቱን እንዲያጠናቅቅም ፍላጎት እንዳለው ነው ሁጎ ቪየና ስፖርቲንግ ዳይሬክተሩ የተናገረው። ማንቸስተር ሲቲ ለማሎ ጉስቶ ከፍተኛ ፍላጎት እንደነበራቸው የሚታወስ ጉዳይ ነው። ነገር ግን ቸልሲ እዚህ ፈረንሳዊ ተጫዋች ላይ የለጠፈበት ዋጋ ግን እጅግ በጣም የተጋነነ አድርጎ ይቆጥረዋል። ይህንን ማንቸስተር ሲቲዎች ያንን ነገር ይቆጥሩታልና በዚህ ምክንያትም ለማሎ ጉስቶ ከፍተኛ ገንዘቦችን የማውጣት ፍላጎት አሁን ላይ እንደሌላቸው ነው የተገለጸውና በዚህ ምክንያትም ከዝውውሩ ራሳቸውን ማግለላቸው ይፋ እየተደረገ ይገኛል። ዘ አትሌቲክ እንደዘገበው ከሆነ ሲቲ ለማሎ ጉስቶ የነበረው ፍላጎት አሁን ላይ ያከተመ ጉዳይ እንደሆነ ይፋ አድርጓል። ጀረሚ ዶኩ የጡንቻ መወጠር ወይም ካልፈ ጉዳት አጋጥሞታል። ስለዚህ ማንቸስተር ሲቲ በፕሪሚየር ሊግ የመክፈቻ ጨዋታ ከቦርንመዝ ጋር ሲጫወትም ዶኩ እንደማይሳተፍ ነው የተገለጸው። የቤልጅማዊው የክንፍ መስመር ተጫዋች ለብዙ ሳምንታት ከሜዳ ሊርቅ ይችላል ተብሎም ይጠበቃል። በሲቲ ውስጥም ጉዳቱ ቀላልና ጊዜያዊ ችግር ብቻ ላይሆን ይችላል የሚል ስጋቶች እንዳላቸው ነው የተነገረው። ጀረሚ ዶኩ በእሁዱ የኮሚ ሺልድ ከአርሰናል ጋር በተደረገው ጨዋታ ላይ በእረፍት ሰዓት ተቀይሮ ወጥቷል። ከዚያም በኋላ በጭንቅላቱ ላይ ሳይሆን በካልፎ አካባቢ ላይ በረዶ ተደርጎለትም እንደነበር የሚታወስ ጉዳይ ነውና በዚህ ምክንያትም ምናልባት የተወሰኑ ጊዜያቶች ከማንቸስተር ሲቲ ስብስብ ሊርቅ ይሆን ወይ የሚሉ ስጋቶች በማንቸስተር ሲቲ ደጋፊዎች ዘንድም እየተነሳ እንደሚገኝ የሚያሳዩ መረጃዎችን በትልቁ ተመልክተናል። የሊቨርፑል መረጃዎችን ደግሞ እናንሳም። ሉዊስ ስቲል ስለ ባርኮላ ይናገራል። በዚህ ሳምንት የሚሆነው ይመስለኛል ሁሉም ነገሮች ሁለተኛ ጥያቄ እንደሚያቀርብና ክለቦቹ በመሃል ሜዳ ላይም ሊስማሙ እንደሚችሉ ይጠቁማሉ ሲል ነው ሉዊስ ስቲል ስለ ባርኮላ የሚናገረው። ባርኮላን በእርግጠኝነት በዚህ ደግሞ ሳምንት ላይ ለማስፈረም በትልቁ እንቅስቃሴዎችን የሚያደርጉበት ሳምንት ነው ብሏል ሉዊስ ስቲል። የሁሉም ወገኖች ፍላጎት ዝውውሩ እንዲሳካ ማድረግ ነውና ሁሉም ሰው በተጨባጭ ውጤቱ ምን እንደሚሆንም እየጠበቀ ይገኛል ተብሏል። ስለዚህም በሚቀጥሉት ጥቂት ቀናቶች ውስጥ ይህንን ተጫዋች በማስፈረም ጉዳይ ላይ ሊቨርፑል ትልቅ እንቅስቃሴዎችን ያደርጋል ተብሎ እንደሚጠበቅ ነው ሉዊስ ስቲል እየተናገረ የሚገኘው። ሌላኛው አሰልጣኝ ሉዊስ ኤንሪኬ
አንድ ውሳኔ እንደወሰኑ ይፋ ተደርጓል። ሉዊስ ኤንሪኬ ከፓሪስ ሰን ዠርሜን የስራ ኃላፊዎች ጋር ንግግሮችን እንዳደረጉ ነው የተገለጸው። በተለይም ከሊቨርፑል ጋር ስማቸው እየተነሱ የሚገኙትና ሁለት ተጫዋቾች እንዳሉ ይታወቃል። ሊቨርፑሎች ከፓሪስ ሰን ዠርሜን ለማስፈረም ጥረቶችን እያደረጉባቸው የሚገኙ ተጫዋቾች፣ እነዚህ ሁለት ተጫዋቾች አንደኛው ብራድሊ ባርኮላ ነው፣ ሌላኛው ኢብራሂም ኢምባዬ እንደሆነ ይታወቃልና ሉዊስ ኤንሪኬ ትናንትና በነበራቸው ስብሰባ ላይ ከነዚህ ሁለት ተጫዋቾች በተለይ ከሊቨርፑል ጋር ተያይዘው የሚነሱት ስሞችን በተመለከተ የወደፊት ቆይታቸው እስኪወሰን ድረስ ለክለቡ እንደማይጫወቱ ተስማምተዋል። የወደፊት ውሳኔያቸውን ወይም ደግሞ የወደፊት ቆይታቸው በክለቡ በፓሪስ ሰን ዠርሜን የሚሆን ከሆነ ወደ ስብስቡ እንዲመለሱ ይደረጋሉ። ካልሆነ ግን እስከዛው ድረስ ከክለቡ ስብስብ ገለል ተደርገው እንዲቆዩ እንደሚደረግ ነው ይፋ እየተደረገ የሚገኘውና የፍሬንች ሊጓን ሲጀምር በሚኖሩት ጨዋታዎች ላይ እነዚህ ሁለት ተጫዋቾች ዝውውራቸው የማይጠናቀቅ ከሆነ የመሰለፍ እድላቸው ጠባብ ሊሆን እንደሚችል ይኸው የመረጃ ምንጭ ይፋ እያደረገ እንደሚገኝ ነው ዘገባው የጠቆመው። የሪያል ማድሪድ ጉዳዮችን ደግሞ ወደ እናንተ እናደርስ። ውድ ቤተሰቦቻችን ከሪያል ማድሪድ ጋር በተያያዘ የምናነሳው የመጀመሪያው ጉዳይ የአሰልጣኝ ጆዜ ሞሪኒዮን ሀሳብ ነው የሚሆነው። አሰልጣኝ ጆዜ ሞሪኒዮ ሪያል ማድሪድን እወዳለሁ ሲሉ ሀሳባቸውን ሰጥተዋል። ፖርቱጋላዊው አሰልጣኝ ጆዜ ሞሪኒዮ በትላንትናው ዕለት በሪያል ማድሪድ በይፋዊ ስነ ስርዓት ተዋውቀዋል። አሰልጣኝ ጆዜ ሞሪኒዮ እኔ ማድሪዲስታ ነኝ፣ ከዚህ ከለቀኩኝ ጀምሮ እንደዚሁ ደጋፊ ሆኜ ቆይቻለሁ ሲሉ ጭምር ነው የተናገሩት። እዚህ ያለሁት ለሪያል ማድሪድ ለመስራት ነው ያሉት ጆዜ ሞሪኒዮ ሁሉም ያንን እንዲያደርግም እፈልጋለሁ። እዚህ ሪያል ማድሪድ ውስጥ ያለ ሰው በሙሉ ያንን ለሪያል ማድሪድ ለመስራት ጉጉት እንዲኖረው እፈልጋለሁ ሲሉ ጭምር ነው ሀሳባቸውን የተናገሩት። እንግዲህ አክለውም ሪያል ማድሪድን እወደዋለሁ ከእናንተም አንዱ ነኝ ሲሉ ጭምር ለደጋፊው ይናገራሉ። ጆዜ ሞሪኒዮ ይቀጥልና ለኔ ሪያል ማድሪድ ለአሰልጣኝ በሙያዊ ደረጃ የመጨረሻው ከፍተኛ መዳረሻ ነው። ለአሰልጣኝም ሆነ ለተጫዋቾች ለማንኛውም ሰውም ሊደርስበት የሚችለው የመጨረሻው ከፍተኛ ስፍራ ሪያል ማድሪድ እንደሆነ ጠንቀቅ ያውቃለሁ ሲሉ ጭምር አሰልጣኝ ጆዜ ሞሪኒዮ ይናገራሉ። ጆዜ ይቀጥሉና ወደ ቤቴ እንደተመለስኩኝ ያክል እየተሰማኝ ነው ሲሉ ጭምር ይናገራሉ። በስሜት ደረጃ መጀመሪያ እዚህ የተመለስኩበት የመጀመሪያው ጊዜ ይልቅ አሁን ላይ በጣም የተሻለ ስሜት እየተሰማኝ ነው። መጀመሪያ እዚህ ከመጣሁበት ይልቅ አሁን ላይ ነው በጣም ደስተኛ ሆንኩት ሲሉ ጭምር ይናገራሉ ጆዜ ሞሪኒዮ። እኔ እዚህ የመጣሁት ለሪያል ማድሪድ ለመስራት ነውና እያንዳንዱ ሰው ያንን ማድረግ ይኖርበታል፣ እንዲከተለውምና ከጎኔም እንዲቆም የምፈልገው ያንን ነው ብለዋል። ወደ ቫልዴባስ የሚገባ ማንኛውም ሰው እኛ ለሪያል ማድሪድ እየሰራን መሆናችን እንዲሰማው ፈልጋለሁ ሲሉም ነው ጆዜ ሞሪኒዮ የተናገሩት። ጆዜ ሞሪኒዮ ይቀጥሉና ቃላቶች ብቻ በቂ አይደሉም፣ ምክንያቱም ነገሩ ይበልጥ እንደ ተልእኮ ነው የሚቆጥረው። ለእኔ አሳሳቢውና ለራሴ ደግሞ መጨነቅ ወይም ደግሞ ብዙ ነገሮችን አሸንፋለሁ ወይስ ደግሞ ጥቂት የሚለው ጉዳይ አይደለም። እኔ እዚህ የተገኘሁት እያንዳንዱ ሰው ማለትም ተጫዋቾቹን፣ የቴክኒክ አባላቱን የተሻለ እንዲሆኑና ለመርዳት እንዲሁ የስራ ኃላፊነትን፣ የከፍተኛ ተነሳሽነትን ባህል ለመፍጠር ነው። እንዲሁም በጥሩ ጊዜ የማውቀው በሪያል ማድሪድ ውስጥም የመስራት ኃላፊነትና ክብርን ለመቅረጽ ነው እዚህ የመጣሁት ሲሉ ጭምር ይናገራሉ አሰልጣኝ ጆዜ ሞሪኒዮ። ሌላኛው ለጆዜ ሞሪኒዮ በጣም ትልቅ እንግዲህ ፈተና ሆኖባቸዋል የተባለው ጉዳይ ላይ በሚቀጥለው የውድድር ዓመት የሚጠቀሙት አስተላለፍ ላይ በተመለከተ እንግዲህ የተለየ ፈተና እየገጠማቸው እንደሚገኝ ይፋ ተደርጓል። በተለይ በሚቀጥለው የውድድር ዓመት ላይ በቋሚ 11 ውስጥ ሁለት ተጫዋቾችን በጋራ ለማሰለፍ መንገዶችን እየፈለጉ ይገኛሉ። ነገር ግን ያንን መንገድ እንዴት እንደሚያገኙት ግን እጅግ በጣም ግራ እንዳጋባቸው ጭምር ቅርብ የሚባሉ የሪያል ማድሪድ የመረጃ ምንጮች ይናገራሉ። ማርካ ነው ይህንን መረጃ ይፋ ያደረገው። ለጆዜ ሞሪኒዮ በጣም ትልቅ ያጣብቂኝ ሆኖበታል። እነዚህን ሁለት ተጫዋቾች በጋራ እንዴት ማጫወት ይችላለሁ የሚለውን ጉዳይ ማለት ነው። ሁለቱንም በቋሚ አሰላለፍ ውስጥ መመልከት የሚፈልጓቸው ተጫዋቾች እንደሆኑ ተነግሯል። እነዚህ ሁለት ተጫዋቾች ጁድ ቤሊንግሃም እና አርዳ ጉሌር ናቸው። እነዚህን ሁለት ተጫዋቾች በአንድ ላይ በቋሚ 11 ውስጥም ለማሰለፍ እንዴት እንደሚቻል ትልቅ አጣብቂኝ ሆኖበታል ብሏል። በጆዜ ሞሪኒዮ ጉዳይ ላይ ማርካ የተባለ የመረጃ ምንጭ ይፋ ሲያደርግ ጆዜ ሞሪኒዮ ለቅድመ ውድድር ዘመን ዝግጅት 13 የአካዳሚ ተጫዋቾችን የጠራ ሲሆን የዮሃን ማርቲኔዝ እና የማሪዮ ሪቫስን ድንቅ ችሎታንም እንዳሞገሱ ጭምር ተነግሯል። አካዳሚው ለአሰልጣኙ ቁልፍ መፍትሄ ምንጭም ሆኖ የሚያገለግል ይሆናል። በሚቀጥለው የውድድር ዓመት የተለያዩ ጉዳቶች ሲገጥሙ፣ የተለያዩ ተጫዋቾች እጥረቶች ሲገጥሙ እነዚህን ተጫዋቾች እንግዲህ ከአካዳሚው በማምጣት ከቫልዴባስ በማምጣትም እንዲሁ ለመጠቀም ሙከራዎችን እንደሚያደርጉና ጥሩ ታለንት ያላቸውን የአካዳሚ ተጫዋቾችን ጭምር እንደተመለከቱ ነው በጆዜ ሞሪኒዮ በኩል ይፋ የተደረገው። በዚህ የባርሴሎና ጉዳዮችንም ወደ እናንተ እናደርስ። ሮድሪ የዓለም ምርጡ 6 ቁጥር ነው ብለዋል አሰልጣኝ ሃንስ ፍሊክ ናቸው ይህንን ሀሳብ የተናገሩት። የባርሴሎና አሰልጣኝ ሃንስ ፍሊክ ሮድሪ በቦታው የዓለማችን ምርጡ ተጫዋች ነው በማለትም ጭምር በይፋ ተናግረዋል። ሃንስ ፍሊክ ሲናገሩ ሮድሪ የዓለማችን ምርጡ 6 ቁጥር ተጫዋች ነው ሲሉ
አሞካሽተውታል። እሱ ጨዋታውን መቆጣጠር ይችላል የሚሉት ሃንስ ፍሊክ በመከላከሉም እንደዛው እሱ ምርጥ ነው ሲሉን የገለጹት። አክለውም እሱን የማስፈረም እድል ማግኘታችን ለእኛ ምርጥ እድል ነበር፣ እሱን በማግኘታችንም በጣም ደስተኞች ነን ሲሉ ነው ሃንስ ፍሊክ የተናገሩት። እንግዲህ ሮድሪ ከማንቸስተር ሲቲ ለቆ አሁን የባርሴሎና ተጫዋች መሆኑ መረጋገጡ የሚታወቅ ጉዳይ ነው። በሚቀጥለው የውድድር ዓመት ለባርሴሎና ትልቅ ግልጋሎት ይሰጣል ተብሎ ይታሰባል። በተለይ በክረምት በነበረው የዓለም ዋንጫ ላይ በጣም ድንቅ ፐርፎርማንስን ለስፔን ብሔራዊ ቡድን ማሳለፉ የሚታወስ ነው። የውድድሩ ምርጡ ተጫዋች ተብሎ መሸለሙ ጭምር እናስታውሳለን እና በሚቀጥለው የውድድር ዓመትም በጣም ጥሩ አስተዋጽኦችን ማድረግ ይችላል ተብሎ ይጠበቃል ሮድሪ እና በዚህ ምክንያት በርካቶች በጉጉት ይጠብቁታል ተብሏል። ሮድሪ ለባርሴሎና ፊርማውንም እንዳኖረ ጭምር ነው የተነገረው። ስፔናዊው አማካይ ሮድሪ በትላንትናው ዕለት የባርሴሎና ተጫዋች የሚያደርገውን ፊርማ በይፋ አኑሯል። የዓለም ሻምፒዮኑ ሮድሪ በባርሴሎና እስከ 2030 የሚያቆየውን የ4 ዓመታት ኮንትራትም ጭምር ነው የፈረመው። ባርሴሎና በቀጣይ የሮድሪን ዝውውር ይፋ ያደርገዋል። ባርሴሎና ተጫዋቹን በአጠቃላይ 76.5 ሚሊዮን ዩሮ በሚደርስ የዝውውር ሂሳብ ለማስፈረም ነው መስማማታቸው የሚታወሰው። እንግዲህ ባለፉት ጥቂት የውድድር ዓመታት ከተመለከትናቸው ምርጥ የ6 ቁጥር ተጫዋቾች፣ ምርጥ የአማካይ ስፍራ ተጫዋቾች መካከል አንደኛው እንደሆነ ምንም ጥያቄ የለውም። የባሎንዶር ሽልማትን ጭምር ማሸነፍ የቻለ ተጫዋች ነው። በባርሴሎና ከዚህ በፊት ባሎንዶርን አሸንፈው የተቀላቀሉ እንግዲህ ይሄኛው ሁለተኛው ተጫዋች ነው። ከዚህ በፊት ባሎንዶርን በሌሎች ክለቦች አሸንፈው ባርሴሎናን የተቀላቀሉና ዮሃን ክራይፍ ነበር ከዚህ በፊት ያንን ያደረገው። አሁን ደግሞ ሮድሪ ያንን ነገር ማድረግ ችሏልና በባርሴሎና ጥሩ የውድድር ዓመታቶችን በሚቀጥሉት ጊዜያት እንደሚያሳልፍም ጭምር ነው የተረጋገጠው። ሌሎች አማራጮች እንደነበሩኝ ያውቃለሁ ወይም ሌሎች አማራጮች ነበሩኝ፣ ነገር ግን እኔም ባርሴሎናን መቀላቀልን መርጫለሁ ብለዋል ሮድሪ ከፊርማው በኋላ ትላንትና ሲናገር። የካታላኑ ክለብ ባርሴሎና ስፔናዊውን አማካይ ሮድሪን ከማንቸስተር ሲቲ ማስፈረሙን ትናንትና ይፋ አድርጓል። ሮድሪ ከፊርማው በኋላ እዚህ በመሆኔ በጣም ደስተኛ ነኝ፣ ለእኔና ለቤተሰቤም ዛሬ የተለየ ቀን ነው ብለዋል። ሌላ አማራጭ ነበረኝ ያለው ሮድሪ ነገር ግን ባርሴሎና የመጀመሪያ ምርጫ ያድርጌዋለሁ ሲል ነው የተናገረው። አክሎም የሃንስ ፍሊክ አጨዋወትን እንደሚያደንቅና በሱ ስርም የበለጠ የተሻለ ተጫዋች እንደሚሆንም እንደሚሰማው በማመኑ ነው ወደዚህ ክለብ እንደመጣ ጭምር የተናገረው። ሮድሪ ማንቸስተር ሲቲን ለቆ ስለመውጣቱ ሲናገር ከቡድኑ እየወጣው እንደሆነ አይሰማኝም፣ ወደ ሌላ ክለብ እየተሸጋገርኩኝ እንደሆነ ነው የማስበው። ነገር ግን ልቤ ሁሌም ከከተማዋና ከክለቡ ጋር የተሳሰረ ሆኖ ይቆያል። ሲቲ ሁሌም በልቤ ውስጥ ይኖራል። ሁሌም በጨዋታዎች ውስጥ ተሳታፊ ለመሆን መጥቼ ለመመልከትና ከቀድሞ የቡድን አጋሮቼ ጋር ግንኙነቶችን ለመፍጠር እሞክራለሁ፣ ምክንያቱም ማንቸስተር ሲቲን በጭራሽ ልረሳው አልችልም ብሏል። ነገር ግን በእርግጥም በአካል ትለቃለም 7 ዓመታት ለስንበት እና ጥሩ ታሪክን ለመጻፍም ትክክለኛው ጊዜ እንደሆነ ይሰማኛል። ሁሌም እንደምለው በጣም አስፈላጊው ነገር አጠቃላይ ምስሉን ወይም አጠቃላይ ታሪኩን አይቶ በዚሁ ደግሞ እኮራለሁ ማለት ነው። ሁላችንም ማለትም ክለቡና እኔ እንግዲህ በዚህ እንኮራለን። ውሳኔም የተመሰረተው በዚህ ላይ ነው። ክለቡንም ለቅቄ ወጥቻለሁ፣ በአካል ርቅ ያለው እንጂ መቼም ቢሆን በልቤ ግን ማንቸስተር ሲቲ ልረሳው አልችልም ሲልም ጭምር ነው ሮድሪ የተናገረው። ፓዎ ኩባርሲ በአሁኑ ሰዓት ለ2026 የጎልደን ቦይ ሽልማት እየተሰበሰበ ባለው የህዝብ ድምፅም በቀዳሚነት እየመራ እንደሚገኝ እየተገለጸ ይገኛል። ፋብሪዚዮ ሮማኖ ይህንን ይፋ አድርጎታል። በተለይ በየአመቱ የጣሊያኑ ተነባቢ ሚዲያ ቱቶ ስፖርት የሚባለው የመረጃ ምንጭም የአመቱ የመጨረሻ ይፋዊ ድምፅ አሰጣጥ ከመከናወኑ በፊትም የአሁኑን ወቅታዊ ደረጃን ይፋ አድርጓል። በሱ አማካኝነት ነው ሽልማቱ የሚደረገው። በደረጃው መሰረትም የባርሴሎናው ተጫዋች ፓዎ ኩባርሲ በአንደኛ ደረጃነት ላይ ሲቀመጥ፣ ላሚን ያማል ሁለተኛ ደረጃ ላይ ተቀምጧል። ነገር ግን አንድ ህግ አለ በጎልደን ቦይ ሽልማት ህግ። ከዚህ በፊት በዚህ ውድድር ላይ ሽልማቱን ያሸነፉ ተጫዋቾች ድጋሚ ማሸነፍ እድል የላቸውም። ስለዚህ ምንም እንኳን ላሚን ያማል በሁለተኛ ደረጃነት ቢቀመጥም በውድድሩ ህግ መሰረት ግን ሽልማቱ ከዚህ ቀደም በመውሰዱ ምክንያት ዘንድሮ እንደገና የማሸነፍ ምንም አይነት እድል እንደሌለው ይፋ የተደረገ ጉዳይ ነው። ይሄ ከቱቶ ስፖርት ወይም ደግሞ ከጎልደን ቦይ ሽልማት ጋር በተያዘ ከዚህ በፊት የሚታወቅ ጉዳይ ነው። ከዚህ በፊት ጎልደን ቦይን ቢያሸነፉም ነገር ግን አሁንም በታዳጊነታቸው ጥሩ ነገሮችን ማድረግ ቢችሉም ሽልማቱን ግን በድጋሚ ለሁለተኛ ጊዜ መውሰድ አይችሉም። ኮት ዲቮራዊ ተጫዋች ያን ዲዮማንድ ደግሞ ሶስተኛ ደረጃ ላይ በጊዜያዊነት የተቀመጠ ተጫዋች ሆናል። በቀጣይ አሁንም ድምፅ አሰጣጡ ይቀጥላል ተብሎ ይታሰባል። በቀጣይ የጎልደን ቦይ የዘንድሮ አሸናፊ ማን ይሆናል የሚለው የሚጠበቅ ነው። ፓው ኩባርሲ በባርሴሎና በጣም ጥሩ ጊዜያቶችን አሳልፈዋል። በስፔን ብሔራዊ ቡድን የዓለም ዋንጫን ሲያሸንፉም በጣም ጥሩ አስተዋጽኦች ከነበራቸው ተጫዋቾች መካከል አንደኛው ነው። የውድድሩ ምርጡ ወጣት ተጫዋች የሚለውን ሽልማትን ጭምር ያሸነፈው ፓው ኩባርሲ እንደነበር እናስታውሳለንና ጎልደን ቦይን ለማሸነፍም በጣም ጥሩ እድል እንዳለው ጭምር ነው የተገለጸው።
ባርሴሎና ሁሊያን አልቫሬዝን ሁኔታ ለመፍታት ቢበዛ ከ2 እስከ 3 ቀናት ብቻ የሚቆይ ጊዜ እንዳስቀመጠ ይፋ ተደርጓል። ይሄ በተጠቀሰው ጊዜ ውስጥ ካልተከሰተም ክለቡ ካሉት ውስጥም አንዱን አማራጭ ይመርጣል ወይም ሌሎች አማራጮችን ስለመመልከት ያስባል ተብሎ እንደሚጠበቅ ነው የተነገረው። ስለዚህም ባርሴሎና ለሁሊያን አልቫሬዝ 2 ወይም 3 ቀናት ብቻ የመጨረሻ ጊዜያቶች እንደተሰጠ ነው የተገለጸው። በባርሴሎና የግዢ ራዳር ውስጥ ስለሚገኘው ሁሊያን አልቫሬዝ የአትሌቲኮ ማድሪዱ አሰልጣኝ አንድ መልእክትን ሰጥተዋል። ዲየጎ ሲሞኒ በተለይ ክለቡ ባሳለፈው ውሳኔ መሰረት ሁሊያን አልቫሬዝ በአትሌቲኮ ማድሪድ እንደሚቆይ ነው የተናገሩት። የክለቡ ባለቤት ጉዳዩን በዚህ መልኩ በጽኑ ካስቀመጡት ከዚህ በላይ የሚጨመር ነገር ይኖራል ተብሎ አይጠበቅም። ነገሩ እንግዲህ በፍርድ ቤት ሂደት ውስጥ እንዳለ ሁኔታ ነው። ከአሁን በኋላ ለጥርጣሬ የሚሆን ቦታ እንደሌለ ጭምር ይፋ አድርገዋል ዲየጎ ሲሞኔ ሲናገሩ። ሁሊያን አልቫሬዝ ለዛሬው ጨዋታ ለመሰለፍ ወይም ደግሞ ለመሳተፍ የሚያስችል ትክክለኛ የአካል ብቃት ደረጃ ላይ ይገኛል ብለን አናምንም ሲሉ ጭምር የተናገሩትና በዚህ ምክንያት በጨዋታው ላይ ላይኖር እንደሚችል ተናግረዋል። ነገር ግን በሚቀጥሉት 4 ቀናት ውስጥ ግን ተጨማሪ መሻሻሎችን እንደሚያሳይና ከኛ በምንፈልገው ደረጃ ላይ ለመድረስም ይበልጥ እንደሚቀርብ ተስፋ እናደርጋለን። በሚቀጥለው የውድድር ዓመትም ወዴትም አይሄድም፣ ከኛ ጋርም ቆይታን ያደርጋል። በሚቀጥለው የውድድር ዓመትም በእኛ ቡድን ውስጥ ነው የሚቀጥለው ሲሉ ጭምር የተናገሩት። በስፓኒሽ ላሊጋ ዛሬ መጀመሪያ የመክፈቻ ጨዋታቸውን ያደርጋሉ። ያው የመጀመሪያ ሳምንት ጨዋታቸውን እንደሚያደርጉ ይታወቃል። የስፓኒሽ ላሊጋ የመጀመሪያ ሳምንት ጨዋታዎች እየተደረጉ ነው የሚገኙትና ዛሬ ደግሞ በስፓኒሽ ላሊጋ የሚደረገው ጨዋታ አትሌቲኮ ማድሪድን ከማላጋ ጋር የሚያገናኝ ጨዋታ እንደሆነ ይፋ ተደርጓልና በዚህ መሰረትም ዛሬ ምሽት 4 ሰዓት ሲል ለአትሌቲኮ ማድሪድ በሜዳው ኤር ዋንዳ ሜትሮፖሊታኖ አሬና የመጀመሪያ ሳምንት የላሊጋ ጨዋታውን ከማላጋ ጋር እንደሚያደርግ የወጣለት መርሃ ግብር ይፋ አድርጓል። ፈርሚን ሎፔዝ ይናገራል። የ7 ቁጥር ማሊያን እንደተረከበ የሚታወቅ ጉዳይ ነው። ሁልጊዜም 7 ቁጥር ማሊያን እወድ ነበር ሲልም ጭምር ይናገራል ፈርሚን ሎፔዝ። የባርሴሎና ታላላቅ ተጫዋቾችም ይህንን ማሊያ ለብሰውት ተጫውተዋል። ማሊያው እንግዲህ ክፍት ሲሆን እንዲሰጠኝ ጠየቅኩኝ። አሁን ደግሞ በመልበሴ በጣም ደስተኛ ነኝ ብሏል። 16 ቁጥር ማሊያን በመልቀቄ መጠነኛ ሐዘን ተሰምቶኝ ነበር፣ ምክንያቱም ለእኔ ትልቅ ትርጉም ነበረው። ነገር ግን በጥሩ እጆች ላይ እንደሚያርፍ እርግጠኛ ነኝ ሲልም ነው የተናገረው ፈርሚን ሎፔዝ። ስለ ሮድሪም ጥያቄ ቀርቦለት ነበር። እሱ ታላቅ ተጫዋች ነው፣ የባሎን ዶር አሸናፊና የዓለም ሻምፒዮን ነው። በስፔን ብሔራዊ ቡድን ውስጥም የቡድን አጋሪ ነው። ለእኔ ደግሞ እሱ የዓለም ምርጡ የተከላካይ አማካይ ነው። ለእኛ ብዙ ነገሮችን እንደሚያበረክት ተስፋ አድርጋለሁ ብለዋል ፈርሚን ሎፔዝ ስለ ሮድሪ ሲናገር። ከአሰልጣኝ ሃንስ ፍሊክ ጋር ያለን ግንኙነት በጣም ጥሩ የሚባል ነው ይላል ፈርሚን ሲናገር። እሱ ወደ ክለቡ ከመጣበት ጊዜ ጀምሮ በግል ሕይወቴም ሆነ በእግር ኳስ ረገድም ብዙ ነገሮችን አድርጎልኛል። በእውነት የረዳኝ የእሱ ምክር በጣም ብዙ ነው ሲልም ጭምር ይናገራል። እኔ በስነ ልቦና በአእምሮ ደረጃ ከራሴ ብዙ ነገሮችን የምጠብቅ በጣም የምጨነቅ ሰው ነኝ። ስለዚህ አንድ ኳስ ስሳሳት ወይም ደግሞ ስህተት ስሰራ በዚያው ደግሞ የመቆየት ወይም ደግሞ ስህተቱን የማብሰልሰል ዝንባሌ አለኝ። ሃንስ ፍሊክ ግን እግር ኳስ በጣም ፈጣን ስፖርት በመሆኑ ከአንድ ስህተት ላይ ተጣብቄ መቅረት እንደሌለብኝ ይልቁንም ትኩረቴን በሚቀጥለው እንቅስቃሴ ላይ ማድረግ እንዳለብኝ በተደጋጋሚ ጊዜ ይነግረኛል። ያ ምክር ደግሞ ራሴን ብዙ እንዳሻሽል ረድቶኛል ሲልም ነው ፈርሚን ሎፔዝ ጨምሮ የሚናገረው። ከ4 ዓመታት በፊት በ4ኛ ዲቪዥን ለሊናርሴ በውሰት ትጫወት ነበር ተብሎም ተጠይቆ ነበር። በዚያ ጊዜ እውነቱን ለመናገር ዳግመኛ ወደ ባርሴሎና እመለሳለሁ ብዬ አስቤ አላውቅም ነበር። ትኩረቴ በሌሎች ነገሮች ላይ አድርጌ ራሴን በማሳደግ ምናልባትም በ2ኛው ዲቪዥን ወደሚገኝ ማንኛውም ቡድን ለመግባት ሞክር ነበር። ወደ ዋና ቡድን ተመልሼ ቋሚ ተጫዋች ሆናለሁ ብዬ በህልሜም አልገመትኩም ነበር ብሏል። በሊናርሴ ያሳለፍኩት ጊዜ ለእኔ በእውነቱ በጣም ወሳኝ ነበረ። በዚያ በርካታ ጎሎችን አስቆጥሬያለሁ። እንዲሁም በሚያስደንቅ ሁኔታ ራሴን ያሻሻልኩበት ቦታ ነው ሲልም ይናገራልና ነገር ግን ወደ ባርሴሎና ተመልሼ በቋሚ አስተላለፍ ውስጥ እካተታለሁ ብዬ በጭራሽ አስቤው አላውቅም ብሏል ፈርሚን ሎፔዝ። እኔ በተወሰነ መልኩ 2 የተለያየ ባህሪ ያለኝ ሰው ነኝ። ከሜዳ ውጭ በጣም ረጋ ያልኩኝ ነኝ። ነገር ግን አንዴ ደግሞ ወደ ሜዳ ከገባሁኝ በኋላ እጅግ በጣም ተወዳዳሪ ሆናለሁ። ይሄ ባህሪ በራሱ ተፈጥሮ የመጣብኝ ነገር ነው። ጎሎችን የእኔም ይሁን የቡድን አጋሮቼ ጎሎችን ሲያስቆጥሩ በዚያ ከፍተኛ ስሜትና ጉልበት ደስታን መግለጽ በጣም ጥሩ ስሜት ይሰማኛል። በስተመጨረሻም እኮ ሁሉም የባርሴሎና ጎሎች ናቸው ሲልም ጭምር ይናገራል ፈርሚን ሎፔዝ።
ሌላኛው ፈርሚን ሎፔዝ የመጣለት ጥያቄ አንተ የወጣኸው በዌልቫ ከሚገኝ ኤል ካምፒዮ የተባለ የማዕድን ማውጫ አካባቢ ነው። አያትህ ማዕድን አውጪ ነበሩ፣ አባትህ በፓስፖርተኝነትም ሰርተዋል። ከዛ ውጪ እናትህ ደግሞ በፍራፍሬ ኩባንያው ሰርተዋል። ፕሮፌሽናል እግር ኳስ ተጫዋች ለመሆን ስላደረግከው የህይወት ጉዞ ምን ይሰማሃል የሚል ጥያቄ ቀርቦለት ነበር። ለእኔ እድለኛ ነኝ። ከምንም ነገር በላይ የምወደው ስፖርትን ነው እየተጫወትኩኝ ያለሁት። የመስራት እድሉን የሚያገኘውት በዛ መልኩ ነው። ቤተሰቦቼ በጥቂቱ ከበድ ያለ ህይወት ነበራቸው፣ ነገር ግን አንድ ጠንክሮ መስራትና ትህትና ያሉ ሴቶችን በውስጤ ቀርጸውብኛል። እኔም በየቀኑ እነዚህን ሴቶች ለመኖር ነው እየሞከርኩኝ የምገኘው። በዚህ ምክንያትም ነው እንግዲህ በእነሱ ተምሬ ጠንካራ ሰራተኛ ለመሆንም እየሞከርኩ የምገኘው። እኔ ግን በምወደው ስፖርት ውስጥ በእግር ኳስ ውስጥ ነው የምገኘው ሲልም ነው ፈርሚን ሎፔዝ ሀሳቡን እየተናገረ የሚገኘው። ጀማል ሙሲያላ እንግዲህ ጀርመናዊው የባየር ሚኒክ ተጫዋች ከቀናት በፊት ሜዳ ላይ ራሱን መቆጣጠር ተስኖት ወድቆ እንደነበር እናስታውሳለን። ያው ከሙቀት ጋር የተያዘ ነገሮች ናቸው የሚሉ አይነት ሀሳቦች በበርካቶች ሲሰነዘሩ እንደነበር እናስታውሳለን። ከጀማል ሙሲያላ ጋር በተያዘ ትላንትና ሌላ ጨዋታ ነበራቸው። ባየር ሚኒክ 4-2 በሆነ ውጤት አሸንፏል ባየር ሚኒኮች። ጀማል ሙሲያላ ግን በ3 ቀናት ውስጥ ለሁለተኛ ጊዜ ነው በትላንትናው ጨዋታ ተመሳሳይ ችግር እንደገጠመው የተገለጸው። ጀማል ሙሲያላ ትናንትና ተቀይሮ ገብቶ የነበረ ቢሆንም ሜዳ ውስጥ ግን ከ9 ደቂቃዎች በላይ መቆየት እንዳልቻለ ይፋ ተደርጓል። ሙሲያላ አሁን ላይ በማህበራዊ ትስስር ገጹ ላይ በሰጠው ማብራሪያ ከምንም ነገር በላይ አሁን ላይ በጣም ሰላምና ደህና ነኝ ሲልም ጭምር ይናገራል። ጀማል ሙሲያላ ለደረሰው የድጋፍ መልእክት ያመሰገነው ይህ ተጫዋች ጊዜያዊ የጤና እክል ገጥሞኛል ሲልም ነው እንዲሁ ያስታወቀው። ስለ ህመሙ ማብራሪያ የሰጠው ጀማል ሙሲያላ ጊዜያዊ ንቃተ ህሊና የማጣት ህመም ነው፣ ነገር ግን በቀላሉ መታከም ይችላል ሲልም ጭምር ይናገራል። አክለውም መጀመሪያ ላይ ሲታይ አስፈሪ እንደሚመስል አውቃለሁ፣ ነገር ግን የእኔ የዕለት ተዕለት ህይወት አካል ሆኗል። ስለዚህም ደግሞ ይህንን ለመታከምም እየሞከርኩኝ ነው ሲልም ጭምር ነው ጀማል ሙሲያላ ሀሳቡን እየተናገረ የሚገኘው። አስተን ቪላ አሮን ዋን ቢሳካን ለማስፈረም በጣም ከጫፍ እንደደረሰ ይፋ ተደርጓል። አስተን ቪላዎች አሮን ዋን ቢሳካን ከዌስትሃም ዩናይትድ ለማስፈረም ነው በመስራትና ከጫፍ እንደደረሱ ይፋ የተደረገው። አስተን ቪላ ተጫዋቹን የመግዛት አማራጭ ባካተተ የውሰት ውል ለማስፈረም ጥሩ ደረጃ ላይ ናቸው። አሁን ላይ ከስምምነት ለመደረስም ተስማምተዋል። አስተን ቪላ ተጫዋቹን የዝውውር መስኮቱ ከመዘጋቱ በፊትም ለማስፈረም እንግዲህ በትልቁ እየተንቀሳቀሱ ነው። በተለይ የዝውውር መስኮቱ ከመጀመሩ በፊትም ተጫዋቹን ለማስፈረም ሀሳቡ ነበራቸው ተብሏል። ዌስትሃም ዩናይትድ ተጫዋቹን ለመሸጥ ፈቃደኛ ሲሆኑ 25 ሚሊዮን ፓውንድ ዋጋ እንዳወጡለት ነው የተነገረው። አስተን ቪላ በበኩሉ ለማቲካሽ ተፎካካሪ የሚሆን ተከላካይ ለማስፈረም እንቅስቃሴ ጀምረው እንደነበር ይታወሳልና አሁን አሮን ዋን ቢሳካን ለማስፈረም ጥሩ ደረጃ ላይ እንደሚገኙ የሚያሳዩ መረጃዎች እንዳሉ ነው ዘገባዎች የጠቆሙት። ዩቬንቱስ በይፋ ግብ ጠባቂ አስፈርመዋል። የጣሊያን ሴሪኤው ክለብ ዩቬንቱስ የቶተናሙን ግብ ጠባቂ ጉሌርሞ ቪካሪዮን ማስፈረሙን ይፋ አድርጓል። ዩቬንቱስ ግብ ጠባቂውን የመግዛት አማራጭን ባካተተ የውሰት ውል ማስፈረሙ ነው ይፋ የተደረገው። በውድድር ዘመኑ መጨረሻ ዩቬንቱስ ግብ ጠባቂውን በ10 ሚሊዮን ዩሮ የማስፈረም አማራጭም እንዳለው ነው የተነገረውና በተለይ ኤሚሊያኖ ማርቲኔዝን ሊያስፈርሙ እንደሚችሉ በስፋት ሲነገር እንደነበር እናስታውሳለን። ነገር ግን የኤሚሊያኖ ማርቲኔዝ ጉዳይ ቀርቶ አሁን ላይ ይህንን ተጫዋች ለማስፈረም ከጫፍ መድረሳቸው ይፋ ተደርጓል። ስለዚህም ዩቬንቱሶች የቶተንሃሙን ግብ ጠባቂ ጣሊያናዊውን ጉሌርሞ ቪካሪዮን ማስፈረማቸው ነው ይፋ የተደረገው። ሴኔጋል ፓትሪክ ቪየራን በኃላፊነት ሾማለች። ከአሰልጣኝ ፓፔቲያዎ ጋር የተለያየው የሴኔጋል ብሔራዊ ቡድን አዲስ አሰልጣኝ መሾሙን በይፋ አስታውቋል። ሴኔጋል ፈረንሳዊውን አሰልጣኝ ፓትሪክ ቪየራን በኃላፊነት መሾሟን ይፋ አድርጋለች። አሰልጣኝ ፓትሪክ ቪየራ በቀጣይ የ2027 የአፍሪካ ዋንጫ ፍጻሜ መድረስ ተልእኮም መቀበላቸውን የተነገረው። በተጨማሪም በ2030 ዓለም ዋንጫ ማለፍና ግማሽ ፍጻሜ መድረስም ከተሰጣቸው ኃላፊነት ውስጥም ይጠቀሳል ተብሏል። ፓትሪክ ቪየራ በቀጣይ ቡድኑን እየመሩ የመጀመሪያ ጨዋታቸውን ከሞዛምቢክና ከኢትዮጵያ ጋር እንደሚያደርጉ ነው የወጣላቸው መርሃ ግብር ይፋ የሚያደርገው። በዚህ ምክንያትም እንግዲህ ፓትሪክ ቪየራ ስራውን ከኢትዮጵያ ጋር ጭምር በማድረግ እንደሚጀምር ቅድሚያ ከሞዛምቢክ ጋር ከዛ በመቀጠል ግን ከኢትዮጵያ ጋር በሚያደርጉት ጨዋታ እንደሚጀምሩ ነው ይፋ የተደረገው። ለ2027 የአፍሪካ ዋንጫ ለማለፍም የሚደረግ ማጣሪያ እንደሆነ ይፋ ተደርጓል። አንጌ ፖስት ኮግሉ ይናገራሉ። ትላንትና አልናስር
ጨዋታ አድርጓል። በኪንግስ ካፕ ነበር ጨዋታ ያደረገው። 4-1 በሆነ ውጤት አሸንፏል። የአልናስሩ አሰልጣኝ አንጌ ፖስተኮግሉ ሲናገሩ ሮናልዶ በጣም ጠንክሮ እየሰራ ነው፣ የዓለም ዋንጫውን ተጫውተዋል። እናም ደግሞ ለእኛ በጣም አስፈላጊ ነው። ከማንኛውም ተጫዋች በበለጠ እሱ እየሰራ ነው። እኛ የውድድር ዘመኑ ዝግጁ ሆኖ መጀመር አስፈላጊ ነው። የስልጠና ክፍለ ጊዜውን አጠናቋል። እናም ደስተኛ ነኝ፣ በቅርቡም ይመለሳል ብሏል። ሮናልዶ ሲመለስ የጨዋታ ስትራቴጂያችንን እንደምንቀይር አላስብም። ቡድኑ ከተቀላቀለ በኋላ ለመሻሻል የበለጠ ጉልበት ይሰጠናል። በቡድኑ ውስጥ ያለው አስተሳሰብ በጣም ጥሩ ነው። ነገር ግን አሁንም አዳዲስ የጨዋታ ዘይቤዎችን እየተማርን ነው። አንዳንድ ተጫዋቾች ዘግይተው ደርሰዋል። እናም አሁን የምታዩት ነገር ገና ጅምር ነው። ብዙ የምናሻሽላቸው ነገሮች ያሉ ሲልም ጭምር ነው አንጌ ፖስተኮግሉ የተናገረው። እንግዲህ የተለያዩ ጨዋታዎችን እንዳደረገ የሚታወቅ ጉዳይ ነው። እንግዲህ ከዚህ በፊት ሌላ የሳዑዲ ፕሮ ሊግ የመጀመሪያ ሳምንት ጨዋታን አድርገው እንዲሁም ማሸነፋቸውን እናስታውሳለን። ሌላኛው የምናነሳው ጉዳይ ደግሞ በቼልሲ የባለቤትነት ድርሻ ሽያጭ ዙሪያ ላይ እየተካሄደ ያለ ድርድር እንዳለ የሚታወቅ ጉዳይ ነው። የቼልሲ እግር ኳስ ክለብ ሊቀመንበር ቶድ ቦህሊና ዳይሬክተሩ ማርክ ደግሞ ዋልተር ያላቸውን የባለቤትነት ድርሻ ለዋነኛው ባለቤት ክላርኬ ካፒታል ለመሸጥም ድርድር መጀመራቸውን ነው ቢቢሲ ስፖርት የተባለ የመረጃ ምንጭ ይፋ ያደረገው። ይሄ የድርሻ ሽያጭ እንቅስቃሴ የተጀመረው በባለቤቶቹ መካከል ባለው የአሰራር ልዩነት መካከል የተገለጸ ሲሆን ሁለቱም ወገኖች የሌላኛውን ድርሻ በመግዛት ክለቡን ሙሉ ለሙሉ የመቆጣጠር ፍላጎት እንዳላቸው ነው የሚነገረው። ክላርኬ ካፒታልም የነ ቶድ ቦህሊን ድርሻ መግዛት ይፈልጋል። ቶድ ቦህሊም የክላርኬ ካፒታልን ድርሻ መጠቅለል እንደሚፈልጉ የሚያሳዩ ነገሮች ያሉና በዚህ ምክንያት ነው አሁን ላይ ክላርኬ ካፒታል የክለቡን 61.5 በመቶ ድርሻን በመያዝ የበላይነት ያለው ሲሆን ቶድ ቦህሊና ዋልተር ደግሞ እያንዳንዳቸው የ12.8 በመቶ ድርሻን ያላቸው። ክለቡ አጠቃላይ ዋጋው 5 ቢሊዮን ፓውንድ የሚገመት ሲሆን ሽያጩ ከተሳካ ሁለቱ ባለሀብቶች እያንዳንዳቸው 640 ሚሊዮን ፓውንድ ገደማ ያገኛሉ ተብሎ ነው የሚታሰበው። ሁሉም ደግሞ የክለቡ ባለቤቶች አዲስ ስቴዲየም የመገንባት እቅድ ቢኖራቸውም በፕሮጀክቱ ዲዛይንና ስፋት ላይ ግን ስምምነት ላይ መድረስ እንዳልቻሉ ነው የተገለጸው። እነዚህ በጋራ መስራት ላይ እንግዲህ መስማማት አልቻሉም። በተጨማሪም ቶድ ቦህሊም ክለቡን በተረከቡበት ወቅትም የነበራቸው ከፍተኛ ተጽዕኖ አሁን ላይ እየቀነሰ የመጣ ሲሆን ቀደም ሲል በተደረገ ስምምነት መሰረትም በቀጣዩ የውድድር ዓመት መጨረሻ ከሊቀመንበርነት ቦታቸውም ተነስተው በክላርኬ ተወካይ እንደሚተኩ ጭምር ነው የተነገረው። በአሁኑ ወቅት በበሂዳድ ኤግባል የሚመራው ክላርኬ ካፒታል በክለቡ የዝውውርና የአስተዳደር ስራዎች ላይም ዋነኛ ሚናን እየተጫወተ ነው የሚገኘው። ምንም እንኳን ክለቡ ስለ ጉዳዩ በይፋ አስተያየት ከመስጠት ቢቆጠብም ይህ ድርድር ግን የክለቡን የረጅም ጊዜ አስተዳደር መዋቅርን ሊቀይር እንደሚችል ጭምር ነው እየተገመተ የሚገኘውና በዚህ ምክንያትም በሚቀጥሉት ጊዜያቶች ላይ ክላርኬ ካፒታል ሙሉን ድርሻውን ሊጠቀልለው እንደሚችል የሚያሳዩ ግምቶች በትልቁ እየወጡ እንደሚገኝ ነው የመረጃ ምንጩ ይፋ እያደረገ የሚገኘውና ቶድ ቦህሊ ድርሻቸውን ሊሸጡ የሚችሉበት እድሉ እንዳለ የሚጠቁሙ መረጃዎች ናቸው ይፋ የተደረጉት። ሃሪ ኬን ይናገራል። ባሎንዶር አንድ ተጫዋች ሊያገኘው የሚችለው ትልቁ ሽልማት ነው። ነገር ግን አሸናፊውን የመወሰኑ ጉዳይ ግን በእኔ እጅ ላይ አይደለም። በአቋሚ ረገድ የምችለውን ሁሉ አድርግ ያለው ሽልማቱን ማሸነፍም ድንቅ ነገር ቢሆንም የመጨረሻው ውሳኔ ይፋ እስኪደረግ ድረስ ግን አሁንም ከ2 እስከ 3 ወራቶች ድረስ ይቀራሉ ሲልም ጭምር ነው ሀሳቡን የተናገረው። ይህንን ሀሳብ የሰጠው ሃሪ ኬን ነው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን በሙሉም ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬው ፕሮግራማችንም ይህንን ይመስላል። በቀጣይ ፕሮግራሞቻችን መልሰን እስክንገናኝ ድረስ ከልብ አድርጌ ነው የማመሰግነው። በቀጣይ ፕሮግራማችን መልሰን እንገናኛለን። መልካም ጊዜ፣ መልካም ቀን እንዲሆንላችሁም በአክብሮት ተመኘው።